ይሄ ቪዲዮ ለእናንተ ነው፣ ለእስልምና እምነት ተከታዮች አጨብጭብ። ይህንን የዛች ልጅ እንግዲህ ስርዓት እንዲይዝ የሰውን ሃይማኖት እንዴት ማክበር እንዳለበት ስላስተማራችሁልን፣ ባጎቴ ሙስሊም ነኝ ባክስቴ እንደዚህ ነኝ እንዲል ስላደረጋችሁልንና እንደዚህም ብሎ በቃ እንዲረጋጋ ስላረጋጋችሁልን፣ ሶሻል ሚዲያውን ስለተቆጣጠራችሁ፣ ሰላም ስላወረዳችሁ ለእናንተ ደግሜ አጭር ለዛ ነው። ኦኬ እሺ፣ ችግር የለውም ችግር የለውም። እሺ ሐዋርያት ላይ አውጣልኝ። እሺ አይ በቃ ንገረኝ። እኔ የምትጠቅሳቸውን ክፍሎች ስለማውቃቸው ምንድነው እዛ ላይ ሐሳብህ ንገረኝ። እሺ ጴጥሮስን በገባ ጊዜ ቆርኔሌዎስ የሚባል አንድ ሰው ቆርኔሌዎስ እንደሰገደለት ይናገራል። እሺ ኦኬ፣ እዚህ ጋር አሁን ጴጥሮስ ስግደት ያምልኩ ስግደት እየተቀበለ ነው። እሺ ጴጥሮስ ምንድነው ያለው? እስኪ አንብብልኝ። ጴጥሮስ ምንድነው ያለው? ጴጥሮስ በገባ ጊዜ ማለት ነው ቆርኔሌዎስ በግንባሩ ተደፍቶ ሰገደለት አይደለ? ከዛ ጴጥሮስ ምን አለው ነው መልክ ቀጥለና አንብበው ነው ይያል። እንዴት ምን አለው? ቀጥለ ካንብበው ማለት ነው። ለነገሩን ወሬላ ነገር ለምን ብሎ መለሰለት እኮ አንብበው፣ ቀጥለ አንብበው እዛው ክፍሉ ስለሚናገር ለምን አታነበው? ባይብል ይዛል አንተ እንዴ? ቁጥር 25ን አንብበ ቁጥር 26ን ለማንበብ ነው እኔን የምትጠይቀኝ? ለምን አታነበው? አይ ለምን እዛ ላይ ነው ብዬ ነው። እዚህ ላይ በጀመረ ለምን አናወራም? ምክንያቱም የሰገደው ክርስቲያን አይደለም፣ አንድ አህዛብ ሰውዬ ነው አይደል? የሰገደው አህዛብ ሰውዬ ሰገደ፣ አህዛብ ሰውዬ አመለከ፣ አህዛብ ሰውዬ ዘሞተ። ምን አገባኝ እኔ? ከአህዛብ ትምህርት አይቀዳም። ክርስቲያኑ ጴጥሮስ ምን አለ ነው ዋናው። ኦኬ እሺ፣ ክርስቲያን የሆነው ጴጥሮስ አህዛብ መሆኑ በምን የምታስረዳኝ? ቆርኔሌዎስ አህዛብ መሆኑ ደግሞ የማያምን አህዛብን አህዛቡን አንተ ምንም አህዛብ ነን መቼም አምነን ወደ ክርስትና የገባን አይደለ? ግን እዚህ ጋር የማያምን ሰው ሆኖ ጴጥሮስ የመጣው ወደዛ ቤት የመጣው ወንጌል ይሰብኩ አይደል እንዴ? ከዛ አይደል እንዴ ጌታን የሚያምኑት? አሁን እኮ ችግሩ መጽሐፍ ቅዱስ ስለማታምኑ ነው፣ ስለማታነቡ ነው መጽሐፍ ቅዱስ። ቆርኔሌዎስ አሕዛብ እንኳን መሆኑን አታውቅም። ጴጥሮስ ወደ ቆርኔሌዎስ ቤት የመጣው ጴጥሮስ ወንጌል ሊነግረው ነው። ከዛ ወንጌሉን አንተ አሕዛብ አይደለም አንተ። አሁን እሱ አይደለም ርዕስ። እሺ ስግደት አይ አሕዛብ ምናምን ስለሆነ አይ ሌላ አጀንዳ አትፍጠራ እኮ። ይኸውልህ አሕዛብ የሆነው ሰውዬ ሰገደ ብለህ የምትሰግድ ከሆነ መብት ነው። ሎጥም ከሁለቱ ልጆቹ ጋር ተኝቷል። ሎጥ ከሁለቱ ልጆቹ ጋር ሲተኛ አብረህ ትተኛለህ ወይ? ይልቁንስ ጴጥሮስ ምን አለ? እዛ ክፍል ላይ ጴጥሮስ ምን አለ? ቃሉን አንብብልኝ። ጴጥሮስ ምንድን ነው ያለው? ይኸውልህ ለመጀመሪያ ጊዜ አንተ ሌላ ለምን አጀንዳ ትፈጥራለህ? እዚህኛው ሐሳብ ላይ መጀመሪያ እንግባባ። ጴጥሮስ እዚህ ጋር የአምልኮ ስግደት ተቀበለ ወይ ነው የኔ ሐሳብ እኮ። ለምን አታነበውም? ራሱ ጴጥሮስ ይንገረን። ቁጥር 26 ነው። ለምን አታነበውም? እሺ ሌላ አንብበው ላውጣና መጽሐፍ ቅዱስ በቃ አንተ ማታነበው ምን ችግር አለው? ለምን ግብ ወንድሜ ኪያ፣ ኧረ ችግር የለውም ማለቴ የሆነ ኢንቴንሽንን አውቃለሁ። ታውቃለህ ወይ? ኦኬ ነገስ ምን እንደማድረግ ታውቃለህ? እሱንም ታውቃለህ? እሺ ላንብበው። እሺ እኔ ከቁጥር 25 ላይ ጴጥሮስን በገባ ጊዜ ቆርኔሌዎስ ተገናኝቶ ከእግሩ በታች ወደቀና ሰገደለት። ጴጥሮስ ግን ቁጥር 26 ላይ ተነሳ፣ እኔ ራሴ ደግሞ ሰው ነኝ ብሎ አስነሳው። ጴጥሮስ ሲቃወመው እንመለከታለን። ጴጥሮስ ነው ልክ ማለት ነው ከቆርኔሌዎስ ይልቅ። ቆርኔሌዎስ አሕዛብ ነው፣ ለማን መሰገድ እንኳን ማን እንደሚገባው ማያውቅ ሰው ነው። ጴጥሮስ ግን ሊያመልከው ነው የወደቀው። ይሰገድለት ሊያመልከው ለምንም ይስገድ፣ ሊያመልከው ይስገድ፣ ሊያከብረው ይስገድ፣ እሱ አይመለከተኝም እኔ። ጉዳዩ ግን ስግደቱ ትክክል እንዳልሆነ ጴጥሮስ ነግሮታል። መስገድ ትክክል አይደለም እያለት ነው ጴጥሮስ ራሱ የክርስቲያኑን ትምህርት ነው ማለት ነው። በቃ በዛው አንግል ላይ ማለት ነው። በነካጂ ዘፍጥረት 33:18 ላይ አንድ ላይ ዘፍጥረት 33 የያዕቆብ ታሪክ ምንድነው ታዲያ? እዛ ላይ ምንድነው እኮ አንብበው። እሱ አሁን እንደዚህ እንዳነበብከው ሙሉን ታነብልኛለህ። እስከ ምንድነው? ምን ልትነግረኝ ነው? ሐሳብህን ንገረኝና እንሄዳለን እኮ አንብበው። ሙሉን አንብበውና ከዛ ልክ እንደዚሁ እሺ አንተ ይዘሃል አይደል? አንብበው። አንተ ስለሆንክ ባለማስረጃው አንብበውና ሐሳብህን ትነግረኛለህ። ሐሳብህን ይካርክ። አሁን ልክ እንዳነበብከው ገልጸህ ማለት ነው።
ልክ እንዳነበብኩ ዘፍጥረት 33 አንድ ላይ አይ አሁን 26 አነበብክልኛ ያነበብኩት ልክ በዛው ሞራል 33 አንድ ላይ ጀምር እስከ 8 አንብብልኝ። አቦ የምትባለው ወንድምሽ የት ቤተ እምነት ነው? ድምጽ አይሰማም። ኦርቶዶክስ ተዋህዶ አይሰማም። አሁን ቆንጆ ይሰማልሽ። እንኳን ደህና መጣክ። እንኳን በሰላም ቆየህ። እሺ በማርያም አስተምሮት ማን ነው ልክ ዳኒ አለ? ዳኒሻ ግን ወንድምነት ብሩኬ እኔ ወጣሁኝ እንዴ? ፎርሳው ለምን አንብብ አታንብብ? ለምን ሐሳብ ላይ ነው? አሁን አንተ ማስረጃ ነው ችግር ማስረጃ ነው እየፈለግህ ነው። እሺ ቢኬ አስወርጃለሁ። በጣም ነው ድምጽ የሚረብሸው አንሚውት ስታረግ። በቃ አንተን ነው አንብብ አታንብብ ለምን እንጨቃጨቃለን? ማስረጃን ጠቅስ ማስረጃ አይደለም የምትፈልገው አንተ ማውራት ስንችል አሁን አንተ አንብብ ለምን ሌላ ሰው እያለ ከሌላ ሰው ጋር እንቀጥላለን? ኪያ ሚውት አድርገው። አንተ በማርያም አስተምሮት ማን ተሳስቷል ብለህ ታምናለህ? አቡ እስቲ ሐሳብህን ግልጽ አድርገው። ርቋል ድምጽ አሁን ሐሳብህን ግልጽ አድርገው። ምን ለማለት እሺ ታፍኗል። እሺ ድምጽህ የሆነ ነገር ያስቀምጠው ከሆነ አይሰማም። አሁንም አይሰማም። ሩቅ ነው። እንትን ኤርፎን ሰክተሃል? አልሰካውም። ምን እንዲሁ ያወራው ነው። እሺ ለኔ ብቻ ነው የራቀው? ለኔ ብቻ ነው የማይሰማኝ? ምናልባት የኔ ከኔ ችግር ከሆነ ርቋል። እንደነ ድምጽ አይሰማም። ርቋል። ቅድም ጥሩ ሆኖ ነበር በመሃል። እሺ አሁንስ አይሰማም? አሁን አሬ ይሄ ልጅ አታስገቡት፣ ይረብሻል። በመሃል አንሚውት ያደርጋል። እሱ ደግሞ ያለበት ቦታ ጥሩ አይደለም። ብሩክ አሁን ላውራ ወይስ ልውጣ? አዎ አንተ ይኸውልህ ገና ለውይይት አልደረስክም። ኪያ መጽሐፍ ቅዱስ አንብብ፣ ችግር የለውም አንብብ እንኳን ስትባል እሺ ሰየፋችሁት። እስኪ አቦ አንሚውት አድርገውና ምናልባት ከተሰማ አሁን አይሰማም ነው። አይ ሩቅ ነው፣ በጣም ሩቅ ነው፣ ድምጽ አትሰማ። እሺ ምናልባት እያወራው ድምጽ ሊገባል ይችላል። የሆነ ነገር ላይ ያስቀምጠከዋል ስልክህን? አረ በእጄ ነው ያስኩት በማርያም። እሺ ግን አትሰማም። ሶሪ እንግዲህ እሺ ወይ ተመልሰህ ቁጥር ጻፍልኝና ላስገባክሽ። ውረድና ቁጥር ጻፍልኝ። ይሄ ስታይላችሁ ስለሆነ ችግር የለብኝም። ባታስገባኝም ችግር የለም። እኔ እሺ ስታይል ሊሆን ይችላል፣ ግን ከታች ያሉትን ሰዎች እያየ ነው የሚጽፉትን። እኔ አንተ አሁን ካንተ ጋር ተወያየን አልተወያየን ምን ለውጥ ሊመጣ ነው? አሁን ስለማትሰማ እኮ ነው። ስለማትሰማ ነው ወንድም አለ። ምናልባት እንደገና ገስት ላክና ላስገባክ። እሺ ድጋሚ የሚሰራ ከሆነ ድምጽ ግን አይሰማም ነበር። እሺ ኪያ ላስገባክ እንደገና እየጠቀስክ እያነበብክ እናወራለን። እንደዛ ከሆነ እኮ ማውራት ትችላለህ። ግን አንብብ አታንብብ ጭቅጭቅ ከሆነ ምንም መማማር አይሆንም። ቅድም ሲጀምር በቃ እንግዲህ ቃሉ ነው ምናምን ለመማማር ነው ስላልክ የሚማማር ሰው በቃ ያነባል፣ ይጠቅሳል፣ ያወራል። በዛ ግን እንትን አይደለህም አንተ። ኦኬ እሺ ብሩክ ይሰማል? አሁን ከተሰማል በደንብ። በመጀመሪያ ደረጃ የሆነ ቤቱ የእናንተ ስለሆነ ኦር ደግሞ እንትን ስለሆነ የሆነ ከእንትን አግላችሁ እንትን አትበሉት። በመጀመሪያ ደግሞ ከዛ ደግሞ አውቃለሁ ስለዚህ ስለ ፕሮቴስታንት ምናምን ምክንያቱም እዛ ውስጥ ስለነበርኩኝ አልነበርክም። ምናልባት መብራት ሰራተኛ ልትሆን ትችላለህ እና ስም ጠቅሼ ያስረዳል ሁሉንም ነገር ያለሁበትንም ማን እንደነበረ ምናምን ማለት ነው። የሆነ ቸርች ችግር የለውም
የሆነ ቸርች ነበርክ አይደለም ስላልከኝ አይደለም እኮ እንዳልነበርክ ላሳይክ። አስረዳኝስ። እንዳልነበርክ ላሳይክ። አሳይ። እሺ ከልጅነትህ ነው ወይስ ከኦርቶዶክስ ነው ወደ ፕሮቴስታንት ሄድከው? ኦልሬዲ ከ12 ዓመት በኋላ ነው ወደ ፕሮቴስታንት የሄድኩት። ግን ፋሚሊዎቼ እዚህ ናቸው። ወደ ቦዲቲ ምናምን የሚባል ሀገር ወደ ሶዶ አካባቢ ሄጄ ነበር። እዛ ነው ያደኩት። አካባቢውን አትጥቀስ፣ ችግር የለውም። አሁን ያለበትን ከ12 ዓመት በኋላ ኦኬ። ወንጌል በ12 ዓመት። ከዛ በፊት ምን ነበር? ከሃይማኖት ምን ነበር? ከ12 ዓመቴ በኋላ ወደ ፕሮቴስታንት የኩኝ መጀመሪያው እንትን ነበር፣ ኦርቶዶክስ ነበርኩኝ። ፋሚሊዎቼ አሁንም እንደዛ ናቸው። እሺ 12 ዓመት ላይ ወንጌል ሰምተህ ነው ወደ ፕሮቴስታንት ሄድከው? አዎ አጎቴ ፓስተር ነበር። ኦልሬዲ በእሱ አማካኝነት እዛ ነበር ያደኩትና እዛ ነበርኩ። እንደውም የኳየር አገልጋይ ሙላ ነበርኩኝ። እሺ ጥሩ። አጎት ፓስተር ስለሆነ ነው ሄድከው ወይስ ወንጌል ተሰብኮ ነው ጥያቄ ከኔ? አይደለም፣ በትምህርት አማካኝነት እዛ ሄድኩኝ፣ እዛ ሆንኩኝ እና ልጅነትም ነበረ። የምን ትምህርት ማለት ዓለማዊ ከማዘርጋ እዛ ሄጄ ማለት ነው ለመማር። የዓለማዊ አለ። የት ነው ዓለማዊ የተማርከው? ኤኒዌይስ በትምህርት አማካኝነት ምናምን እዛ ሄድኩ፣ እሱ ጋር እዛ ተማርኩኝ። በዛ አማካኝነት እዛ ነበርኩኝ ለማለት ነው። እሱን ቶ ባክግራውንድ ሶኔ እኮ ስለ ዓለማዊ ትምህርት አይደለም የጠየቅኩህ። እኔ በ12 ዓመት ጴንጤውን ከው ወንጌል ተሰብኮ ነው ወይ ነው ጥያቄ። ኤግዛክትሊ አላውቅም በዛን ታይም፣ ግን ያው እነዛ ፓርቲሲፔት የሚያደርጉበት ቦታ ይዞኝ ይሄዳል። አገልግሎቱን ጉብኝቱን በምናምን በሚባል ሰዓት ይሄዳሉ ከሱ ጋር። አባል ነበር። እኔ ክርስቲያን ነበርኩ አባል ነበርኩ ማለት ይሻላል። ለዛ ቅድም ምናልባት አትክልት ልትተክል ገብተህ ሊሆን ይችላል ያልኩህ ለዛ ነው። ችግር የለውም እንደፈለክ ተጠምቀሃል ወንድሜ? ተምሬ ተጠምቄያለሁ፣ ግን እግዚአብሔር ይመስገን አሁን ኦርቶዶክስ ሆኜ ተጠምቄያለሁ። ጥሩ። ቆይ ተቋርጠ ነበር። ተጠምቄያለሁ ነው ያልከኝ? በዛን ታይም ተጠምቄ ነበር እዛ፣ ግን አሁን እግዚአብሔር ይመስገን ኦርቶዶክስ ሆኜ ተጠምቄያለሁ። ችግር የለውም። ያ ስላሁኑ ደግሞ እናወራለን። ችግር የለውም። ምን ያህል ዓመት ተምረን የተጠመቀው? ምን ያህል ዓመት ተምረን የተጠመቀው? ኦልሬዲ ወደ 2 ወር ምናምን ሆኜ ደግሞ እዛም ፓስተርም ስለነበረ ቤትም አብዛኛው ታይም ስለመማር እንደዛ ነበር። 2 ወር ተማርክና ተጠመቅ? አዎ። ምን ነበር የተማርከው በ2 ወር? ስለ ድህነት ስፔሻሊ ስለዛ እና ደግሞ ፓስተር የሚባለው ማጎቴም እዛም ስለ ድህነት ስለሚያስተምር አብዛኛው ጊዜ ቤትም በመማርበት ታይም ስለነበረኝ እንደዛ ነበር። አሁን ይሄንን አይደለም ጴንጤ ያለመሆንን ላሳይክ ስላልኩክ መጠይቅህ መመለስ መቻል አለብህ። ኤግዛክትሊ ጠይቀኝ እኮ መልስልኛ። እኔ አሁን አጎቴ ፓስተር ነው የሚለውን ተውና ስለአንተ ነው የምጠይቀው። አጎቴ ፓስተር ነው ሹፌር፣ በቃ እሱ አይደለም ጉዳያችን። ምን ተምረህ ነው አንተ የተጠመቀው ነው ጥያቄ። ሰው ምን ተምሮ ነው የሚጠመቀው? ድህነትን ነው ተምሮ የሚጠመቀው። ምን ተማርክ አንተ? ምን አይነት ድህነት ተማርክ? የዛኔ ከመጽሐፍ ቅዱስ የሚገርም የተለያየ ሐሳብ የሆነ ማለት ነው ስለ ድህነት የተማርኩት መጽሐፍ ቅዱስ ላይ ከነ የሌለ ማለት ነው እኮ። አንዱን ነገረ ድህነት ላይ ከተማርከው አንዱን ንገረኝ ነው እያልኩ ያለሁት። ለምሳሌ በእምነት ብቻ የሚለው። በእምነት ብቻ ማለት ሰው እንዴት እንደሚድን ምን ላይ የተማርከው? እሱ ድህነት ላይ እኮ ምን ላይ ነው የተማርከው? አሁን እኮ ምን መሰለህ ጥያቄ ግልጽ ላድርግልህና ልመልስልህ። የትኛው ትምህርት ላይ ነው? ለምሳሌ የደቀ መዝሙር ትምህርት ተምራለህ? ለምሳሌ አሁን እሑድ ከቸርች በኋላ አዲስ የሚጠመቁት የሚማሩት ነገር አለ አይደለ? ማለት እዛ ውስጥ አንተ ፓርቲሲፔት ታረከው ጥያቄ ነው ማለት ያለብህ። ኳየር ነበርኩ ስላልከኝ የክትትል ትምህርት ኳየር ላይ እኮ ምንም አዲስ ነገር የለም። መዝሙር ነው የሚያጠኑት አይደለ? እና ደግሞ አንዳንዴ የሆነ የገባውም ያልገባውም አስፋልት ላይ እየዞረ እንደዚህ ነው እንደዛ ነው ይላል። ምንም እንትን የሚለው በቃ ያ ነው። ሌላ ምንም ኳየር እንትን የለውም። እሺ ጥያቄን ብቻ መልስልኝ። ችግር የለውም። ኳየሮቹ ምንም ይሆኑ ችግር የለውም። እሱ እኔ ጥያቄ አሁን አንተ ወደ ሐሳቡ ለምን አንሄድም? የጠየቅኩት ጥያቄ አለ አይደለ? ማለት ይሄንን እኔ ያነሳሁት እኮ በዛ ነገር እየኮራውኝ አይደለም። በጣም ነው የማፍረው። ምክንያቱም ሳላስብ ሳላቅ ያደረኩት ነገር ነው። አሁን እዛ ውስጥ ለአንድ ቀን የገባሁት ከቃሉ ይልቅ የማይኩና የጭፈራ ነገር የሚሰማበት ያለ ነገር ውስጥ እዛ ውስጥ ፓርቲሲፔት ማድረግ የራሱ አፍራለሁ። ስለዚህ ይህን ስለ ቅድም ስላወራው ነገር እያወራው ነው።
ኢንቴንሽንን አውቃለሁ። ስለ ስግደት አውርተሃል። ስግደት ሁሉ እሱን ነው ያልኩህ። እኔም ቅድም ምን አልኩህ? ሳታቅ ነበር። ከዛ እንኳን ብትሆን አትክልተኛ ወይ የአትክልተኛ ልጅ ሆነ ልገባ ትችላለህ፣ ወይ ኤሌክትሪሻን ሆነ ልገባ ትችላለህ። ችግር የለውም። አንተ ማሰብ የምችለውን ያህል አስበሃል። ችግር የለውም። ወደ ሀሳቡ እንምጣ። ስትናገር ስለምሰማ አንተ መስማት መቻል አለብህ። ቻል አድርጎ እሺ። ነገር ግን እንዳልኳችሁ የእግር ኳስ ተጫዋች ሻንጣ የሚይዝ ኳስ ተጫዋች ተብሎ አይጠራም። ሻንጣ ተሸካሚ። ሀሳቡ ላይ እንግባ። እኔ ሳውራ መስማት መቻል አለብህ። በሐሰት አውርተሃል። መስማት መቻል አለብህ። ሻንጣ ተሸካሚ ተጫዋች ተብሎ አይናገርም። የእግር ኳስ ሻንጣ ተሸካሚ ነው የሚባለው አይደለ? ሊመጣ ይችላል እኮ ቸርች ሊመጣ ይችላል። በተለያየ ምክንያት ሊመጣ ይችላል። ክርስትና ካልገባው ክርስቶስን እስካልተከተለ ድረስ ግን ክርስቲያን ተብሎ አይጠራም። በቸርች ውስጥ ያለ እንክርዳድ ነው ተብሎ ሊጠራ የሚችለው። ቸርች በመመላለስ ከሆኑ ሰዎች ጋር አብሮ በመዋል ክርስትና አይገኝም። ክርስቲያን ሊኮን አይችልም። ከስንዴዎች ጋር የሚውል እንክርዳድ ሊሆን ይችላል። ወንጌሉ ካልገባው በክርስቶስ ኢየሱስ ካላመነ የፓስተር ዘመድ ይሁን የፓስተር ልጅ ይሁን ሶዋት። አሁን ሐሳቡ ላይ እንምጣ ብራዘር። እስኪጨርስ ድረስ መስማት መቻል አለብህ። ታግስ፣ እንመጣለን። ሐሳቡ ለምን አስቸኮለ? ጂጂ ያረከኝ ነው። አይ እንደዚህ እንዴት ነው የማዳምጥ? አይ እንደዛ አረከኝ ካልከኝ ለመጠየቅ ጥያቄ መልስና ትክክል እንዳልሆንኩኝ ማሳየት ትችላለህ። በሐሰት ስለሆነ ያወራኸው መቻል ነው። ብዙ ጊዜ እንደዚህ ይላሉ መተው ማለት ነው አይደለ? ብዙ ጊዜ እንደዚህ ይላሉ። እሱ ግን እንዳልኳችሁ ክርስትና አይደለም። የፓስተር ልጅም ይሁን አጎቱ ፓስተር የሚሆን ምንም ለውጥ አያመጣም። ምንም የጴንጤ ልጅ ስለሆንክ ጴንጤ ልትሆን አትችልም። የክርስቲያን ልጅ ስለሆንክ ክርስቲያን ልትሆን አትችልም። ክርስትና በክርስቶስ ኢየሱስ ብቻ ስለሆነ ማለት ነው። አለቀ በቃ። በተለያየ ምክንያት ለምሳሌ እኛ ቸርች አሁን ዛሬ ስራ ሲሰራ የዋለ ልጅ አለ። ልጁ ኦርቶዶክስ ነው። ቬንቲሌተር እየተገጠመ ነበር። ሲገጥም ነው የዋለው እና ከኛ ጋር ዛሬ አብሮ ቸርች ዋለ ማለት ክርስቲያን ሆነ ማለት ነው። በጨለማ ያለ ነው፣ ሙት ነው ልጁ። ስማ፣ በመጀመሪያ ደረጃ በጨለማ ያለህ አንተ ነህ፣ እኔ አይደለሁም። አንተ በጨለማ እንደሆንክ ላሳይ እችላለሁ። ላስረዳኝ በመጀመሪያ። አይ ላሳይ እችላለሁ። እኔ በጨለማ መጀመሪያ እኔ አንተ አልዳንክም። ለምሳሌ ችግር የለውም፣ እናወራለን። አልዳንክም ላልከው እናወራለን። ግን እኔ ላሳይክ በጨለማ እንዴት እንደሆንክ። በጨለማ እንደሆንክ ላሳይክ። አንዴ በመጀመሪያ ሌላ ነገር ለምን ታወራለህ? ትናገርና ለመወያየት ግን አትፈቅድም። ምክንያቱም ስለማታውቅ። ከፈቀድክ በጨለማ እንደሆንክ ላሳይክ አይደል? እኩል አሳይክ። ከኪሽ እያወራህ ነው። እኩል አሳይክ። ይኸው አንተን ላሳይክ። ተክለ ሃይማኖት ብርሃኔ ነው ብላችሁ ትዘምራላችሁ አይደል? አዎ ጠይቄያለሁ። ተክለ ሃይማኖት ብርሃኔ ነው ብለህ ትዘምራለህ አይደል? ኦኬ። ቅዱሳን ብርሃን አይባሉም መጽሐፍ ቅዱስ ላይ? እኔ አሁን ስላንተ ነው። ተክለ ሃይማኖት መጽሐፍ ቅዱስ ላይ ቅዱሳን ብርሃን አይባሉም ወይ ነው እኮ። አሁን ችግሩ ስትጠየቅ ትጠይቃለህ። አይ መጽሐፍ ቅዱስ ታነባ የለ እንደ አንተ ስትጠየቅ ትጠይቃለህ። አዎ ወይ ማይ ብለህ መምለስ ትችላለህ። እኔ ትጠይቀኛለህ። መጽሐፍ ቅዱስ ላይ ቅዱሳን ብርሃን አይባሉም ወይ? እሺ ቅዱሳን አሁን እየመለስኩ እንዳያመልጥ ልመልስለት። መጽሐፍ ቅዱስ ላይ ቅዱሳን የዓለም ብርሃን ተብለዋል። ይኸው መልሼልሃለሁ። ተክለ ሃይማኖት ለአንተ ብርሃን ነው? አዎ ቅዱስ ስለሆነ የዓለም ብርሃን ለዋለሁ። ለአንተ ብርሃን ነው ወይ ነው ጥያቄ። ለአንተ ኪያ የሚባለው ክርስቲያን እሺ። አዎ ለኢትዮጵያ ለአንተ ተክለ ሃይማኖት ብርሃን ከሆነልህ አንተ ጨለማ ስለሆንክ ነው። ብርሃን ለሆነ ሰው አንተ ፓውል አንተ እሺ ስሙ፣ በደንብ አስተውላችሁ ስሙ። ሚስተር ኤክስ ብርሃን ከሆነ ብርሃን የሚሆነው ለጨለማ ነው። ብርሃን ለብርሃን ብርሃን ሊሆን አይችልም አይደለ? ብርሃን ለብርሃን ለምሳሌ አንድ ቅዱስ ለአንድ ቅዱስ ብርሃን ሊሆን አይችልም። ሁለቱም ብርሃን ስለሆኑ ማለት ነው። ለምሳሌ በእነሱ አረዳድ ተክለ ሃይማኖት ለአቦ ብርሃኑ ሊሆንለት አይችልም። ሁለቱም ብርሃን ናቸው ብሎ ስለሚያምኑ። ሚስተር ኪያ ግን ጨለማ ስለሆነ ተክለ ሃይማኖት ብርሃኑ ነው። አያችሁ፣ ይሄ ነው የጨለማ ህይወት ማለት ይሄ ነው። እኛ ክርስቲያኖች ግን ኦኬ፣ ላውራ በመጀመሪያ አትደራርባ፣ ርዕስ አትደራርባ። እሺ ቀጥል፣ ልስማ። በመጀመሪያ
አንተ ብርሃን መጀመሪያ ቅዱሳን ብርሃን ይባላሉ አልከኝ አይደለ? መጽሐፍ ቅዱስ ላይ የዓለም መጽሐፍ ይላል። የዓለም ብርሃን ናቸው። አዎ ቅዱሳን የዓለም ብርሃን ናቸው። ኦኬ አንተ ቅዱስ ነኝ ብለህ ራስን ታስባለህ። እንዴት ለአንተ ብርሃን ይሆናሉ? እኔማ ብርሃን ነኝ። እኔ እኮ ነኝ እኮ ቅዱሱ እኮ ነኝ። እኔ ነኝ እኮ ብርሃን። አንተ ቅዱስ አንተ ባይብል ላይ የተጠቀሰው ቅዱሳን የዓለም ብርሃን ናቸው የተባልከው አንተ ነህ? ኦፍ ኮርስ ማስረጃ ልስጥህ። ክብር ለኢየሱስ። ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ላይ ሲናገር ሁላችሁም ይሄን ጥቅስ ፖስት አድርጉልኝ ከታች ማለት ነው። ምዕራፍ 5 ቁጥር 8 ላይ እንደዚህ ይላል ጳውሎስ በኤፌሶን መልእክቱ ላይ ምዕራፍ 5 ቁጥር 8 ቀድሞ ጨለማ ነበራችሁና ይላል። መቼ? ቀድሞ ሕይወት ያለ ክርስቶስ በነበረበት ዘመን። አሁን ግን በጌታ ብርሃን ናችሁ ይላል። ሃሌሉያ። በክርስቶስ ኢየሱስ ምንድናችሁ አለ? ብርሃን ናችሁ ይላል። እሱን አውጣና አንብበው። አይ ችግር የለውም እያየሁ እኮ ነው። አይ ታውቃለህ እዚህ ጋር ማውራት ስለፈለኩ ነው። በቱርክ ሀገር የምትገኝ ከአሕዛብ ወደ ክርስትና የመጡ ሰዎች ናቸው። ምን አላቸው ጳውሎስ? አስቀድሞ ጨለማ ነበራችሁ፣ ለምን የቁጣ ልጆች ነበራችሁ ብሎ ይናገራል በምዕራፍ 2 ላይ። ከፍጥረታችን የቁጣ ልጆች ነበር፣ እሱ ጨለማነት ነው። ከዛስ አሁን ግን በጌታ በክርስቶስ ኢየሱስ ብርሃን ናችሁ ይላል። ለምን? በእርሱ ያለ በብርሃን የሚመላለስ እርሱ ብርሃን ስለሆነ እኛ ብርሃን ነን። ሚስተር ኤክስ የሚባል ብርሃን የለንም። ብርሃናችን እግዚአብሔር ብቻ ነው። በእግዚአብሔር መንግስት ውስጥ እኛ ሁላችን ለዓለም ብርሃን ነን። ዓለም የተባለው ጨለማው ነው። እሺ ለዓለም ብርሃን ናቸው ቅዱሳን ማለት ቃሉን ይዘው ሂደው በሙታን ላይ የሚያበሩ የእግዚአብሔርን ቃል የሚናገሩ ማለት እኮ ነው። እናንተ እንዳልኩ ቅድም ብርሃናችሁ ፍጡራን ናቸው። በጨለማ ስላለ ብርሃኔ ነው ትላለ ተክለ ሃይማኖት። በመዝሙራችሁም እሱን ትናገራላችሁ። ይሄ ነው ልዩነታችን። እና አሁን ልክ ካልነበረ ህይወት ወደ ልክ ወዳልሆነ ህይወት ነው ሄድኩ። ኪያ አመለጥክ። ክብር ለኢየሱስ ይሁን። ክርስትና በጣም ነው ደስ የሚለው። ክርስትና ማለት ሃሌሉያ የእርግጠኝነት ህይወት ነው። የማንነት ለውጥ የምታደርጉበት ነው አይደለ? ለምሳሌ በጣም የሚገርመኝ ነገር ልንገራችሁ። የዘላለም ህይወት አላችሁ ወይ ሲባሉ ምንድነው የሚሉት? እንዴ መቼ ሞትኩኝ ይላል። ስትሞት የምትጀምረው አይደለም የዘላለምን ህይወት በክርስቶስ ስትሆን የምትጀምረው ነው አይደለ? ሰው በክርስቶስ ኢየሱስ ሲያምን ነው። የዘላለም ህይወት የሚወረስ ሳይሆን የሚኮን ነው፣ ማንነት ነው። የቁጣ ልጅነት ማንነት ነው አይደለ? ዘር ነው፣ የሲድ ጉዳይ ነው። የአዳም ልጆች በመሆናችን ምን ነበርን? የቁጣ ልጆች ነበርን። ወርሰን ነው እንደ የቁጣ ልጅነትን አይደለም፣ ማንነታችን ነው፣ ዘራችን ነው ማለት ነው። የአመፀኛው ልጅ ማለት ነው፣ የአመፃ ልጅ ማለት ነው። የዘላለም ህይወት ማለት ወይ ደግሞ ኢተርናል ላይፍ ማለት ምን ማለት ነው? ከእግዚአብሔር ከሆነው ህይወት መካፈል ማለት ነው። ዞይ ከሆነ ህይወት ማለት ነው። የማይሞት ከሆነው ህይወት መካፈል። ማንነታችን ነው የሚሆነው። እንወለዳለን ከእግዚአብሔር ማለት ነው። የእግዚአብሔር ልጆች፣ የእግዚአብሔር ዘር በእኛ ይኖራል። ማንነታችን ምን ይሆናል? ኢሟቲነት፣ ዘላለማዊነት አይደል? የዘላለም ህይወት የሚባለው እርሱ ነው። ክርስትና ይሄን እርግጠኝነት ነው። የዘላለም ህይወት ያለው ደግሞ በብርሃን ያለ ነው። የዘላለም ህይወት ያለው ደግሞ ከእግዚአብሔር ጋር ህብረት የሚያደርግ ነው። የዘላለም ህይወት ያለው ደግሞ በብርሃን የሚመላለስ ነው። ክብር ለኢየሱስ ይሁን። በእግዚአብሔር ፊት ነውር አልባ የሆነው ነው። ይሄ ነው በቃ ክርስትና። ይሄ ነው ክርስትና። እኛ ብርሃን ነን። ለዛ ነው ጳውሎስ አስቀድሞ ጨለማ ነበራችሁ ይላል። አሁንስ በጌታ በክርስቶስ ኢየሱስ ብርሃን ናችሁ፣ ለዓለም ብርሃን ናችሁ። አሜሪካ ያላችሁ በጨለማው መንደር ትሄዱና የእግዚአብሔርን ቃል ትሰብካላችሁ በየመንገዱ። አውሮፓ ያላችሁ እናንተ እንደዚህ፣ ኢትዮጵያ ውስጥ ያላችሁ፣ አፍሪካ ውስጥ ያላችሁ ብርሃን ናችሁ ለዓለም። በጨለማው ዓለም ላይ የጨለማውን መንግስት የምታፈርሱ የእግዚአብሔርን ቃል ይዛችሁ ኢየሱስን በዓለም ላይ ከፍ የምታደርጉ። በጣም የሚገርሙ በኤፌሶን ከተማ ላይ ይሄ እኮ ነው ብርሃንነት ማለት። ጳውሎስ ወደ ኤፌሶን ከተማ መጣ። በሐዋርያት ሥራ ምዕራፍ 19 ላይ ሲመጣ የዮሐንስ ደቀ መዛሙርት የነበሩትን አገኘ። ከዛ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ። የክርስትና ጣዕሙ መንፈስ ቅዱስ ነው። በቃ መንፈስ ቅዱስ የሌለበት ህይወት ክርስትና ሊሆን አይችልም።
ከመንፈስ ቅዱስ ጋር ሲሆን ህይወት በቃ የሚያረሰርስ ህይወት ማለት ነው። ከሆድክ ምንጭ ይፈልቃል ማለት ነው። ያኔ ለአንተ ብቻ አይደለም ለአካባቢ ሁላ የሚተርፍ ህይወት ነው የሚሆነው። ለአካባቢ ሁላ የሚሆን ህይወት ማለት ነውና በአመናችሁም ጊዜ መንፈስ ቅዱስን ተቀበላችሁ አላችሁ። አይ እኛ መንፈስ ቅዱስ ስለመኖሩም አናውቅም አሉ። ጸለይላችሁ፣ በጌታ በክርስቶስ ኢየሱስም ተጠመቁ፣ በአዲስ ቋንቋ ተናገሩ፣ ትንቢትን ተናገሩ። ለ3 ዓመት ያክል ነው በትምህርት ቤት ያስተማራቸው ጳውሎስ። ከዛ አንድ ስፍራ ላይ ጳውሎስ ቆሞ ወንጌልን ሲናገር የኤፌሶን ከተማ ትናወጥ ነበር። በቃ መንፈስ ቅዱስ ማለት ይሄ ነው። የመንፈስ ቅዱስ ስራ ማለት ይሄ ነው። የኤፌሶን ከተማ የጠንቋዮች ከተማ ናት። ከተማዋ ትናወጥ ነበር እና ይሄን የተመለከቱ የአስቄዋ ልጆች ነበሩ። በጣም ነው የሚገርመው ቃሉ። የአስቄዋ ልጆች ጳውሎስ በኢየሱስ ስም አጋንንትን ሲያወጣ ሲጥል ሰዎች ሲፈወሱ ሲመለከቱ የአስቄዋ ልጆች ሄዱና አንድ አጋንንት የያዘው ሰው ተመለከቱና በኢየሱስ ስም ምናምን ብለው አጋንንት ሊያወጡ ሞከሩ። አጋንንቱ የተናገረው ቃል ይገርመኛል። ጳውሎስን አውቀዋለሁ አለ፣ ኢየሱስንም አውቀዋለሁ አለ። አጋንንቱ ነው እኮ የሚለው እናንተ እነማን ናችሁ? እናንተ እነማን ናችሁ? ምክንያቱስ አንድ አይነት ዞን ላይ ነው ያሉት፣ ተመሳሳይ ዞን። አጋንንቱም የዚህ ዓለም ገዢ ነው፣ እነሱም በዚህ ዓለም እሺ ዳኒ ያለ ከወንድምነት ዳኒ ያለ ብሩኬ ካለ